በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ ህዝበ ክርስቲያን ኦርቶዶክሳውያን እንደሟላችሁ እንደምከረማችሁ እንደምቆያችሁ እንግዲህ በድጋሚ በዝቋላ አቦ ገዳም አሁንም ለሁለተኛ ጊዜ የአባቶች ሞት አጋጥሟል። እቺ ቅድስት ቤተክርስቲያን በአንድም በሌላ መንገድ እያሳደዷት ነው የሚገኘው። አሁንም የሞቱ አባቶች አሉ፣ የት እንደገቡ የማይታወቁ አባቶች አሉ። እጅግ በጣም ያማል። እቺ ቤተክርስቲያን ለኢትዮጵያ ትልቅ አሻራ የጣለች ነች። አባቶች ሀዘናቸው እየገለጹ ይገኛሉ። ብዙ ኦርቶዶክሳውያን ሀዘናቸው እየገለጹ ይገኛሉ። እግዚአብሔር አምላክ መፍትሄውን ያምጣልን። ወደ እነሱ ወስዳችኋለሁ። ጨክኑ ክርስቲያኖች፣ ጽኑ በሃይማኖታችሁ። ዛሬም ብዙ መከራ ስቃይ አለ። ዛሬም ደም እየፈሰሰ ነው። ዛሬ ገዳማውያን እየተረሸኑ ነው። ገዳማውያን እየታረዱ ነው። ሀገር እግዚአብሔር ተብላ ሲነገርላት የኖረች 24 ሰዓት ስብሐተ እግዚአብሔር የማይቋረጥባት ሀገራችን ኢትዮጵያ ዛሬ የደም መሬት እየሆነች ነው። እና አርሴማን ሀገራቸው ሩቅ ነው። ክርስትና ናት አንድ ሀገር ያረገችን። ዛሬ ብዙ ክርስቲያኖች አርሴማን አነጋግሬ ልምጣ፣ አርሴማ በህልም እንደዚህ አለች፣ አርሴማ በህልሜ እንደዚህ ነገረች። ክርስትና ተኝተን በህልማችን የምናየው በህልም የምናስበው ምናብ አይደለም። ውበቷን እግዚአብሔር እንዲመሰገንበት ያደረገች፣ ደምግባቷን ሃይማኖት እንዲገለጽበት ያደረገች፣ ሀብትና ባለጠግነት የናቀች ቅድስት ሰማዕት ናት። በረከቷ በሁላችን ላይ ይደርብህ። ሕይወት ሰማዕትነት እያስከፈለ ነው። ክርስትና ሰማዕትነትን እያስከፈለ ነው። የሰማዕቷ የቅድስት አርሴማ ምልጃ በረከቷ በሁላችን ላይ ይደርብን። ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን ዛሬም ዕለተ ዓርብ ላይ ትገኛለች። ሀገር የሰራች ቤተክርስቲያን፣ ባህልን የጠበቀች፣ ታቦትን ያዘመተች፣ ኪነ ሕንፃን፣ ስነ ጽሑፍን፣ ዜማን ያዘጋጀች፣ ኢትዮጵያ የራሷ ፊደልና የራሷ ቁጥር እንዲኖራት በዓለም ላይ ካሉት 3 ሀገራት አንደኛዋ እንድትሆን ያደረገችው ቅድስት ኦርቶዶክስ ተዋሕዶ ቤተ ክርስቲያን ናት። ዳዋ ጥሰው ጤዛ ልሰው ድንጋይ ተንተርሰው ግርማ ሌሊቱን ጸባጋንንቱን ታግሰው ከዓለም ይልቅ ወደ ገዳም ብገባ ይሻለኛል፣ በበዓት ብወሰን ይሻለኛል ብሎ ገዳማዊነቱን መርጠው ዓለሙን አልፈልግም ብለው ስለ ዓለም፣ ስለ ኢትዮጵያ፣ ስለ ትውልድ፣ ስለ ሞቱ ሰዎች ሳይቀር የሚጸልዩ ናቸው እናትና አባቶቻችን። የአራቱን ሰማዕታት ሐዘን ሳይጨርሱ ሌላ ደግሞ 2 ሰው ተደገመ። አባቶቻችን እኮ ሲመነኩሱ ሞተዋል። አርባቸው እኮ ወጥተዋል። የላመ የጣመ የማይበሉ የሞቀ የደመቀ የማይለብሱ በቀን አንድ ጊዜ እንኳን ዳቤ መብላት የማይችሉ አባቶችን መግደል ምን አይነት ስብዕና ማጣት ነው? ምን አይነት ሕሊና ማጣት ነው? ይሄ እኮ ውርደት ነው። ይሄ እኮ በቁም መሞት ነው። የሞተን መነኩሴ መግደል ምን ማለት ይሆን? ለማን ነው አቤት የምንለው? ለማን ነው የምንጮኸው? እግዚአብሔር ግን ይሄን ይመለከታል። የአቤልን ደም የተመለከተ እግዚአብሔር የዘካርያስ ደም 70 ዓመት እንደ ጮኸ ሁሉ የአባቶቻችን ደም ከዙቃ ላይ ጮኻል። አዎ አገሪቷ ሰላም የላትም። ከዚህ በላይ ሰላም ታጣለች። ደም እየፈሰሰ ሰላም የለም። አባቶች እየተገደሉ ሰላም የለም። አባቶች እየሞቱ በረከት የለም። አባቶች እየተሰቃዩ ረድኤት የለም። ቋንቋችን ተደባልቆ ባቢሎን ሆነናል። ኑሮ ውድነቱ አሰቃይቶናል። እርስ በርስ እየተገዳደልን፣ እርስ በርስ እየተፈነቃቀልን፣ እርስ በርስ መከራ እያመጣን ሀገሪቷን ሲኦል አድርገናታል። ለምን? የአባቶቻችን ደም ገና ይፈርዳል። በየገዳማት የሚሰቃዩ አባቶቻችን መከራቸው ይፈርዳል። በርካታ አብያተ ክርስቲያናት ተቃጠሉ፣ ካህናት ነደዱ። ይሄ ታዲያ ለሀገራችን ሰላም ያመጣል? ልጅነትን የሚሰጥ ካህን ሲቃጠል ሰላም ያመጣል? ስብሐተ እግዚአብሔር የሚደርስበት ሥጋው ደግሞ የሚፈተትበት መላእክት የሚረቡበት ቤተ ክርስቲያን ተቃጥሎ ሰላም ያመጣል? ቤተ ክርስቲያን አቃጥለን ምን አተረፍን? ካህኑን አንድደን ምን አተረፍን? ክርስቲያኑን አሳደን ምን አተረፍን? በሃይማኖቱ ምክንያት ገለነው ለኢትዮጵያ ምን አተረፍን? ያመጣነው መከራ ነው። ያመጣነው የኑሮ ውድነት ነው። ያመጣነው ስደት ነው። ያመጣነው ስድ ትውልድ ማፍራት ነው። ዝም አትበሉን እባካችሁ፣ ዝም አትበሉን። ሞት የሚገባቸው ከሆነ እንኳን ሞቱ እንድንል ሞታቸው ይገባቸዋል ብላችሁ ንገሩን። ዝቋላ አቦ ላይ ሕይወታቸውን የተቀጠፈ
በአንገታቸው ዳዊት ነው ያነገሩት፣ በእጃቸው መስቀል ነው። ለትራሳቸው ሳይመች ለጎናቸው ሳይመች በጸሎት እያሰቡን ቤተ ክርስቲያንን እየጠበቁ ለሀገር፣ ለሕዝብ፣ ለመንግስት፣ ለጠላት፣ ለወዳጅም ጭምር የጸለዩ አባቶቻችን ደማቸው ልክ እንደ ውሃ ፈሷል። እባካችሁ ድምፁ ነው። እባካችሁ ማን ነው ገዳያቸው? የሞቱት ታውቆ ቁጥራቸው እንኳን አይታወቅም። መሞታቸው ታውቋል፣ ስንት እንደሞት አይታወቅም። ገዳያቸው አይታወቅም። እናንተ ከመጣችሁበት ገዳም፣ እናንተ ከተማራችሁበት ገዳም እናንተን የሚተኩ መነኮሳት፣ እናንተን የሚተኩ አበምኔቶች እንዲህ እንደዋዛ ደማቸው እየፈሰሰ ነው። በሚያሳዝን ሁኔታ በትናንትናው ዕለት በደማስቆ በሲሪያ በኦርቶዶክስ ቤተክርስቲያን ውስጥ ሱሳይድ ቦምቢንግ ተፈጽሞ ነበር። ቢቢሲ ያወጣውን ዜና እዚህ ጋር እንደምትመለከቱት ከሰዓት ቅዳሴያቸው ላይ አንድ ሰው ቦምብ ይዞ ገብቶ አፈንድቷል እና ከ20 የሚበልጡ ሞተዋል፣ ከ60 የሚበልጡ ደግሞ እንደቆሰሉ እየተናገረ ነው። ይህን ደግሞ የፈጸመው እስላም ነው እየተነገረ ነው። የፈጸመው እስላም ነው፣ ጂሃዲስት ነው ተብሎ እየተነገረ ነው የሚል አይነት ነገር ነው አጥቷል ቢቢሲ። አንዳንድ ጊዜ በጣም የሚያስገርም አምላክን አገለገልን ብሎ አንዳንድ ሰዎችን እየሄዱ ሲገድሉ ምናምን የጌታን ቃል ነው የሚያስታውሰው። ዮሐንስ ወንጌል ምዕራፍ 16 ላይ ያለው የሚገድሏችሁ ሁሉ አምላክን እንደሚያገለግሉ የሚመስልበት ዘመን ይመጣል። የሚገድሏችሁ ሁሉ አምላክን እግዚአብሔርን እያገለገሉ እንደሆነ የሚመስልበት ጊዜ ይመጣል ይልና ነገር ግን አብንና እኔን ስለማያውቁ ማለት ይሄ አስቀድሞ የተነገረው ለአይሁዳውያን ነው፣ ግን ለእነዚህ ሰዎች አገለገልን ብሎ አምላካቸውን ክርስቲያኖችን በመግደል ይታወቃሉ። ይሄ ነገር በጣም አስቸጋሪ ነው። እግዚአብሔር አምላክ ነፍሳቸውን ይማር የሞቱትንም። በውጭም ዓለም እንዲሁም በሀገር ውስጥም በተለያዩ መልኩ ኦርቶዶክስን የማሳደድ ስራ እየተሰራ ይገኛል። ነገር ግን ይህ ለኦርቶዶክሳውያን እንደ ብረት ነው የሚያጸናን፣ ሚስማር ሲመታ ነው የሚጠብቀው። እኛም ክርስቲያኖች ይህ አደጋ ለእኛ ያጠብቀናል እንጂ ወደኋላ የሚመለሰን አይደለም። ነገር ግን ሁሉ ነገሩ የምንፈታው በጾም በጸሎት ነው። በቀጣይ በሌላ ፕሮግራም እስከምንመለስ ቸር ሰንብቱ። ወስብሐት ለእግዚአብሔር።